አስሐወሎሙ ፊቃሮ ቅድስተ ወመጠወሙ ክሳዶ ክብርተ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ኅዳር 29 ቀን ተፍጻሜተ ሰማዕት ቅዱስ ጴጥሮስ ዓመታዊ መታሰቢያ በዓል ነው። እንዲሁም የእመቤታችን የቅድስት ድንግል ማርያም በቤተልሔም ልጇን መውለዷና የአምላክ ከድንግል ማርያም መወለድ መላእክት ከሰማይ ወርደው በቤተልሔም መዘመራቸው፣ እረኞች ከጫካ መጠው ለአምላካቸው ምስጋና ማቅረባቸው፣ አራዊትም እንደዚሁ ለአምላካቸው ምስጋና ማቅረባቸው፣ እንስሳትም በበረት ተገኝተው እስትንፋሳቸውን መገበራቸው፣ ምስጋናቸውን ማቅረባቸው ይሄ ይነገራል። ከዛም የነቢዩ ዕንባቆም ትንቢት ቀኑ በደረሰ ጊዜ በማእከለ ክልኤ እንስሳ ሬኩከ፣ በሁለት እንስሳ መካከል አየሁ፣ በአህያና በከብቶች በሰሎሜና በዮሴፍ በብሉይ ኪዳንና በአዲስ ኪዳን በመላእክትና በሰው ልጆች በኒቆዲሞስና በዮሴፍ በቀራኔዮ በጸጋማይና በየማናይ ማለትም በጥጦስና በዳክርስ በቤተልሔም በመላእክትና በእረኞች በቤተልሔም በእንስሳትና በአራዊት በቤተልሔም በቅድስት እናታችን ሰሎሜ በጻድቁ አረጋዊ ዮሴፍ መካከል አየሁ። ይልቁንም በብሉይ ኪዳንና በአዲስ ኪዳን መካከል አየሁ ይልና ቤተልሔም በዚህ መልኩ ሳይህ ቀራኔዮ ላይ ደግሞ በጥጦስና በዳክርስ ይልቁንም ደግሞ በገነዙ በዮሴፍና በኒቆዲሞስ መካከል አየሁ ብሎ አስቀድሞ ከ450 ዘመን በፊት ነቢዩ የተናገረው ትንቢት ተፈጽሞ በቤተልሔም አምላክ ተወልዶ ሰማያውያን መላእክት ከ5500 ዘመን በኋላ ሰባቱ መስተጻርናን የሚባለው ጥላቻ ማለት ነው እነሆ ተወግዶ መላእክት ከሰማይ ወደ ቤተልሔም ወደ ከብቶች ግርግም ወርደው እረኞችም መጠው እንስሳት በበረቱ ተገኝተው አራዊትም እንደዚሁ ስብሐት ለእግዚአብሔር በሰማያት በሰማይ አንድም በ20 ዓለማት በሌላ መልኩ በሰባቱ ሰማያት ይልቁንም በኢዮር በራማ በኤረር በመላእክት ከተማ ምስጋና ይገባል። ይልቁንም ደግሞ በደቂቀ አዳም በምድር ወሰላም በምድርም በደቂቀ አዳም ምስጋና ይገባል። በማኅፀን ባሉ በሕፃናት በወጣቱ በአረጋውያን በአገልጋዮች በምዕመናን በሊቃውንት በመነኮሳት በእነዚህ ሁሉ ለአንተ ምስጋና ይገባል እያሉ በቤተልሔም ዝማሬ ያቀረቡበት በየወሩ በ29 የጌታችን የኢየሱስ ክርስቶስ ልደቱ የድንግል ማርያም ደግሞ ልጇን የወለደችበት መድኃኔ ዓለም ደግሞ ከድንግል ማርያም የተወለደበት ይልቁንም ደግሞ ብሉይ ኪዳን ዓመተ ፍዳ ዓመተ ኩነኔ ተወግዶ አዲስ ኪዳን የተቆጠረበት ይልቁንም ደግሞ በቤተልሔም የአዲስ ኪዳን ካላንደር የቆመበት ይልቁንም ደግሞ ዓመተ ስጋዌ ዓመተ ምሕረት የተመሰረተበት በየወሩ በ29 የልደት በዓል በዓለ ወልድ ማለት ልጅ ማለት ነው። በዓል ማለት ያው ክብር ማለት ነው። ስለዚህ እሱ የተወለደበት ቀን በየወሩ እናከብራለን እንደ ቅዱስ ቤተክርስቲያን ማለት ነው። እንግዲህ ያው ትልቁ ታሪክ እንግዲህ የኢየሱስ ክርስቶስ ልደት ቢሆንም በእሱ ፈቃድ ደግሞ በኢሳይያስ 56 ላይ በቤቴና በቅጥሬ የማይጠፋ ስም እሰጣቸዋለሁ በተባለው መልኩ የሐዋርያው ወይም ደግሞ ተፍጻሜ ሰማዕት ቅዱስ ጴጥሮስ የእሱ የእረፍት በዓሉ ነውና እሱን በተመለከተ አጠር መጠን ያለ አገልግሎት እናያለን። እግዚአብሔር አምላክ እንዲያስተምረን መልካም ፈቃዱ ይሆንልን። ቅዱስ ጴጥሮስ ይለናል። አባቱ የእስክንድሪያ ሊቀ ካህናት ቴዎድሮስ፣ እናቱ ሶፊያ ይባላሉ። አባቱ የእስክንድሪያ ሊቀ ካህናት፣ እናቱ ደግሞ ሶፊያ ይባላሉ። ልጅ አጥተው ወይም ደግሞ በማጣት ለብዙ ጊዜ ሲኖሩ በአገልግሎታቸው በርተው ያለ ነቀፋ እየሄዱ ጻርቃን ሆነው ሕገ እግዚአብሔርን ትእዛዘ እግዚአብሔርን ጠብቀው እየተጓዙ ለብዙ ጊዜ ልጅ ባይኖራቸውም ከአገልግሎታቸው ከምስጋናቸው አንድ ቀን አቋርጠው አያውቁም ይለንና ሐምሌ 5 ቀን
ቤተ ክርስቲያን ገብታ ቅድስት ሶፍያ ስትማጸን ስማኝ እግዚኦ ጸሎቴ፣ አቤቱ አምላክ ሆይ ጸሎቴን ስማኝ። ወይብጽሕ ቅድሜከ ገአሬ፣ ልጅ ስጠኝ የሚለው ወደ አንተ መጮሄና መለመኔ በአንተ ዘንድ በፊትህ ተቅረብልኝ። ወይትምጥ ገጸከ እምኔ፣ በቤትህም ሆኜ በቤቴም ሆኜ ስለምንህ ፊትህን ከእኔ አትመልስ። ወይትምጥ ገጸከ እምኔ፣ ፊትህን ከእኔ የይቅርታ የስጦታ የመረዳት የመስጠት ባህሪህን ከእኔ ፈቃድህን አታዙርብኝ፣ ፊትህን ከእኔ አትመልስብኝ። በዕለተ ምንዳቤ በችግሬ ጊዜ ለምኜሃለሁና ጠይቄሃለሁና ስጦታዬን እንድሰጠኝ አልቅሻለሁና ለምኜሃለሁና በፊትህ ቆሜያለሁና ፊትህን አትመልስብኝ። መዝሙር 101 ላይ የምናገኘው የልበ አምላክ ዳዊት ድርሰት ትንቢት ቃል ነው። መዝሙረ ዳዊት ነው። እሷም የጸለየችው ይህንን ነው። እንግዲህ ብዙ ጊዜ እንደምናየው የዳዊት መዝሙር ለጸሎት፣ ለጥበቃ፣ ለልመና፣ ለዚህ ሁሉ ለእውቀት የሚረዳ ነው እና ከዚህ የተነሳ ይህን ብላለች። በዚህን ጊዜ ነው መቼ ነው? ሐምሌ 5 ቀን በቤተ ክርስቲያን ገብታ ስትማፀን ጴጥሮስና ጳውሎስ ተገልጸው እንዲህ አሏት፣ ጌታ ጸሎትሽን ሰምቶሻል። ክብርና ምስጋና ለመድኃኒዓለም ይሁን። የሉቃስ ወንጌል ምዕራፍ 1 ከቁጥር 6 ጀምሮ ወሀሎ አሐዱ ብእሲ ዘስሙ ዘካርያስ ወብእሲቱ ኤልሳቤጥ ወክልኤሆሙ ፈርሃነ እግዚአብሔር። ዘካርያስ የሚባል ካህን በቤተ መቅደሱ የሚያጥን ይልቁንም የእሱ ተራ ደርሶ ሊያጥን ገብቶ እያጠነ ጸሎተ ዕጣን እያደረሰ ባለበት ይለናል። የእግዚአብሔር መልአክ ቅዱስ ገብርኤል ተገለጸለት ይላል። ኤልሳቤጥና ዘካርያስ በትዳራቸው ጸንተው ሲኖሩ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ነገር ግን ለብዙ ዘመናት በትዳራቸው ጸንተው ሲኖሩ ልጅ አልነበራቸውም። ነገር ግን እርሱም ከማይጠንቱ ከአገልግሎቱ ከስራው አንድ ቀን ተለይቶ አያውቅም። ኤልሳቤጥም እግዚአብሔርን ከመለመን ወደ እግዚአብሔር ከመጸለይ ወደ እግዚአብሔር ስማኝ ከማለት አንድ ቀን ተቆጥባ አታውቅም። መስከረም 26 ቀን የእግዚአብሔር መልአክ ተልኮ መጣና ለካህኑ ዘካርያስ ኤልሳቤጥ እንደምትወልድ ይልቁንም የኤልሳቤጥን ጸሎትና ልመና የካህኑ ዘካርያስን ማይጠንቱንና ጸሎቱን እግዚአብሔር እንደተቀበለው ቅድመ እግዚአብሔር እንደደረሰ ነገረው። በዚህም ዮሐንስ መስከረም 26 ቀን ተጸነሰ፣ ሰኔ 30 ቀን ተወለደ። ምንድን ያለው? የአምላኩ መንገድ ጠራጊ የሆነ የብሉይ ኪዳን መጨረሻ የአዲስ ኪዳን መጀመሪያ ይልቁንም ሰማዕት አንድ ሲሆን ሰባት ጸጋ ያለው ልጅ ትወልዳላችሁ ብሎ ነገራቸው። እንደተባለውም ተወለደ ነው። በሌላ መልኩ የሐዋርያት ሥራ ምዕራፍ 10 ላይ ስንመለከት የእግዚአብሔር መልአክ ቅዱስ ገብርኤል ለቆርኔሌዎስ ጸሎትህ፣ ልመና፣ መስዋዕትህ በእግዚአብሔር ዘንድ አድርጎልሃል ይላል። ጸሎታችንን እግዚአብሔር ይስማን። ይህን ነው የሚለው። ምን አሏት? ጴጥሮስና ቅዱስ ጳውሎስ ሐምሌ 5 ቀን በዕረፍታቸው ቀን በቤተ ክርስቲያን ተገኝታ ስትጸልይ ተገለጡላትና እግዚአብሔር ጸሎትሽን ሰምቶሻል፣ እንባሽን አብሷል፣ እነሆ የምሕረት ፊቱን ወደ አንቺ አዙሯል፣ የስጦታ ፊቱን ወደ አንቺ አዙሮልሻል፣ እነሆ ወንድ ልጅ ይሰጥሻልና አንድም ሊሰጥሽ ፈቃድ ሆኖልሻልና ስሙን ጴጥሮስ በይው፣ አንድም ስሙን ጴጥሮስ ብለሽ ሰይሚው ብለዋት ተሰወሯት ይለናል አሏት። ልጁን ማን በይው? ጴጥሮስ ብለሽ ስም አውጭለት በይው ብለዋት እነሆ ተሰወሯት። በዚህን ጊዜም ጸነሰች፣ በዚህን ጊዜም ወለደችው። ለትምህርት ሲደርስ በ7 ዓመቱ ለአባ ቴዎናስ ሰጠችው ይለናል። ጴጥሮስ ጳውሎስ ጌታ ጸሎትሽን ሰምቶ ወንድ ልጅ ይሰጥሻልና ስሙንም ጴጥሮስ በይው ብለዋት ተሰወሯት። ጸንሳ ወለደችው። የተወለደው ልጅ አሳደገችው። ካሳደገችው በኋላ ከ7 ዓመት በኋላ ለአባ ቴዎናስ ሰጠችው። እሱም ይላል እንደ ሳሙኤል የተወደደ ሆኖ በቤተ ክርስቲያን
ትምህርቱን እየተማረ አድጎ ዲቁና ቅስና ተሾመ ይለናል። በአንደኛ ሳሙኤል ምዕራፍ 3 ላይ እንደምንመለከተው ምዕራፍ 2 ላይ ነው የምናየው። ከምዕራፍ 1 ጀምሮ ነው ታሪኳ። ሐና ልጅ አጣ ስትኖር ትንቢተ ማን ነው መጽሐፈ ሳሙኤል ምዕራፍ 1 ቁጥር 15 ላይ እግዚአብሔርን ለመነችው። እግዚአብሔር ደግሞ ልመናዋን ሰማ። ልመናዋን ሰምቶ ልጅ ሰጣት። ሰጠኸኝ ልመናዬን ሰማኝ ስትል ሳሙኤል አለችው። ሳሙኤል ተጊማ ወስዳ ለካህኑ ለኤሊ ሰጠችው። አዎ ኤሊ ደግሞ ተቀብሎ በቤተ መቅደስ አሳደገው። አሳድጎ እነሆ ለዲቁና ለቅስና አበቃው። እንደውም አንዱ ሳሙኤል እንደ ሁለቱ ነው ተቆጥሯል። አዎ ምንድነው እሱ? በሁለተኛ ሳሙኤል ምዕራፍ 1 ቁጥር 15 ላይ ስመካን ወለደት ሰባተ። ከሳሙኤል በኋላ 5 ልጆች ወልዳለች። ሳሙኤል እንደ ሁለት ተቆጥሮ 7 ልጅ ወለደች ተብሎ ተቆጥሮላታል። ምንድነው እሱ? ሀብተ መንግስትና ሀብተ ክህነት አንድ ላይ አድርጎ ይዞ የተጓዘ ታላቅ አባት ስለሆነ ማለት ነው። እና በቤተ መቅደስ ነው ያደገው ሳሙኤል። በዛው ከኤሊ ተማረ፣ አደገ፣ ዲቁና ቅስናውን ይዞ እስራኤልን አገለገለ ነው። እዚህ ላይ የምንመለከተው ለትምህርት ሲደርስ በ7 ዓመቱ ለአባ ቴዎናስ ሰጠችው። እሱም እንደ ሳሙኤል የተወደደ ሆኖ በቤተ ክርስቲያን ትምህርቱን እየተማረ አድጎ ዲቁና ቅስና ተሾመ ይለናል። አባ ቴዎናስ ሊያርፍ ሲል ወይም ደግሞ እንደሚያርፍ ሲያውቅ ድሮ እግዚአብሔር የሚያርፉበትን ቀን ይነግራቸው፣ ምልክት ይሰጣቸው ነበረ፣ በራእይ ይታያቸው ነበረ። ለዚህ ነው አሁን ቅዱስ ማርቆስ እኔ ላርፍ ነውና ከኔ በኋላ የሚሾምላችሁ ዲሜጥሮስ ነው ብሎ ህዝቡን ሰብስቦ ሲናገር እናያለን። ይገለጥላቸው ስለነበረ ማለት ነው። እግዚአብሔር ይገልጥላቸው ነበረ። ከዚያ የተነሳ ነው እየተገለጠ አንድም እየገለጠ ይነግራቸው ስለነበረ ምን ይለናል? እየተማረ አድጎ ዲቁና ቅስና ተሾመ። አባ ቴዎናስ ሊያርፍ በቀረበ ጊዜ ሊቀ ጵጵስና ማን ተሾመ? ቅዱስ ጴጥሮስ ተሾመ። ምን ተብሎ? ጳጳስ ነህ ተብሎ። ከዚያ ሊቀ ጳጳስ ነህ ተብሎ ማን? ህዝቡን እንዲያገለግል። ማን ስለፈቀደ? እግዚአብሔር ስለፈቀደ ማለት ነው። አርዮስ ለእስክንድሮስና አኪላስ ደቀ መዛሙርቱ ነበሩ ይለናል። እነሆ ቅዱስ ጴጥሮስ በትምህርቱ በርትቶ ዲቁና በዲቁናው በርትቶ ቅስና በቅስናው ደግሞ በርትቶ ጵጵስና አግኝቷል። በዚህ ውስጥ እያስተማረ እንዳለ እነዚህ 3 ደቀ መዛሙርት የእሱ ተማሪዎች ሆኑ። ማንና ማን ይባላሉ? አንዱ አርዮስ ነው። ሁለተኛው ደግሞ እለእስክንድሮስ ነው። ሦስተኛው ደግሞ አኪላስ ይባላሉ። እነዚህ 3 ደቀ መዛሙርት የቅዱስ ጴጥሮስ ደቀ መዛሙርት ናቸው ወይም ነበሩ ይለናል። አርዮስ ከመምህሩ ያልሰማውን ትምህርት አምጥቶ ወልድ ፍጡር ነው የሚል ትምህርት በልቡ ሰረጸ፣ በአፉ መናገር ጀመረ። መጽሐፈ ምሳሌ ምዕራፍ 8 ላይ የምናየው ኃይለ ቃል ነው። ወልድ ፍጡር ነው ብሎ ሲናገር ሰምቶ ከእኔ ከመምህርህ ከአስተማሪህ ከአባትህ አልሰማኸው ተው ከየት አመጣኸው እያለ መከረው። አልሰማው ቢል አውግዞ ከቤተ ክርስቲያን ወይም ከቤተ ክርስቲያን አንድነት ለይቶ አባረረው ይላል። በነገራችን ላይ ምንድን ነው ወልድ ፍጡር የሚል ነገር አንዲት ቃል መዘዘና ወይቤ ጥበብ ፈጠረተን እግዚአብሔር አብ የጥበብ መጀመሪያ አደረገኝ። ምንድን ነው ወልድ ከድንግል ማርያም የተወለደው? እመቤታችን የወለደችው ስጋን ነው። ስጋ በራሱ ምን አለው? ሙሉነት አለው። መለኮትም በራሱ ሙሉነት አለው። ለስጋ ሙሉ አካል አለው፣ ለመለኮትም ሙሉ አለው። ስለዚህ አለ እሷ የወለደችው ስጋን እንጂ መለኮትን አልወለደችም አለና ወልድ ፍጡር አለ። በዚህን ጊዜ ነው ከአብ የባህሪ አባቴ ከመንፈስ ቅዱስ የባህሪ ሕይወቴ እነሆ ነጥሎኛልና አውግዘ ለየው እያለ እግዚአብሔር እየደጋገመ ነገረው። ለማ ለቅዱስ ጴጥሮስ ማለት ነው። በዚህን ጊዜ ነው ተው ተመለስ፣ እኔ አላስተማርኩም፣ በየትኛውም ጉባኤ ቤት ይህን አልተማርክም፣
አዎ ለመለኮት የራሱ የሆነ ሙሉ አካል አለው፣ ለስጋም እንደዚሁ አለው። ስለዚህ መለኮትን አልወለደችም ስጋን ብቻ ወልዳለች አዎ ብለህ የምትለው ከእሷ የተወለደው ፍጡር ነው ብለህ የካርከው ክህደት ለአንተ የሚጠቅም አይደለምና ተመለስ ቢለው ሊመለስ አልቻለም። ከዚህ በኋላ አውግዞ ለየው ነው። እንደው መጥፎ የሆነውን ሕሊና አውግዘን እንድንለይ እግዚአብሔር ይርዳል። መገዳደል፣ መለያየት፣ መገፋፋት፣ መጠፋፋት ይህንን ሕሊና አውግዘን እንድንለየው በድጋሚ እግዚአብሔር አምላክ ሁላችንን ይርዳል። ከዕለታት አንድ ቀን ዲዮቅልጥያኖስ በቀን 1000 2000 ምዕመናንን አስገደልሁ ወይም አስገድላለሁ። 1000 አነሰ ከተባለ 2000 አስገድላለሁ፣ ምዕመናን ግን እያደሩ ይበዛሉ አለ። እኔ አነሰ ከተባለ 1000 ከዚያም 2000 ከዚያም 3000 በቀን አስገድላለሁ። ቁጥራቸው እንዲቀንስና እንዲያልቁ እንዲጠፉ ይህን እጠቀማለሁ። ነገር ግን ምዕመናን እያደር ይበዛሉ እሳ አለና እነሆ ለአርዮስ ነገረው። አርዮስ ደግሞ ዲዮቅልጥያኖስ ቅዱስ ጴጥሮስን እንዲያጠፋለት ስለሚፈልግ እንዲህ የሚል መልስ ሰጠው። ምን አለው? አንተ ይህን ብታደርግ 1000 2000 3000 በቀን ብትገድል አንተ ብትገድል 3000 እና 5000 በቀን አሳምኖ አጥምቆ የሚውል ጴጥሮስ የሚባል መምህር አለ። አንተ 1000 ከበዛ 2000 ከዚያ 3000 በቀን ብትገድል በሰይፍ ብታወራርድ ካንተ በላይ በቀን 3000 5000 አስተምሮ ወደ በረቱ አስገብቶ አጥምቆ የክርስቶስ ተከታዮች የሚያደርግ ጴጥሮስ የሚባል መምህር አለና ለዲዮቅልጥያኖስ ነገረው ይላል። በዚህን ጊዜ ነው እንግዲህ በዚህን ጊዜ ነው ሊያስገድለው ተዘጋጀ ይላል። ማን? ቅዱስ ጴጥሮስ። ምን ስላደረገ? ምዕመናኑን የእግዚአብሔር ተከታዮች ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከዓለም ወደ መንፈሳዊነት፣ ካለማወቅ ወደ ማወቅ፣ ካለመማር ወደ መማር፣ እግዚአብሔርን ወደ ማግኘት ጴጥሮስ በዚህ ሥራ ተጠምዶ በሚውልበት አርዮስ ደግሞ ጴጥሮስን ለማስገደል ከዲዮቅልጥያኖስ ጋር ተነጋገረ ይለናል። ዲዮቅልጥያኖስ ደግሞ መንግስት በመንግስቱ ወጣት በሚስቱ ቀናተኛ ነው። ይህ ከሆነማ መወገድ አለበትና አለና ወሰነ ይለናል። አርዮስ ይህንን ሰምቶ ከመሞቱ በፊት ሊታረቅ በተንኮል ወንድሞቹን አስታርቆኝ ከስህተቴ እመለሳለሁ ብሎ ላካቸው ይላል። ምንድን ነው እሱ? በአንድ መልኩ እንዲገደል ውሸት የሆነ መልእክት ለንጉሱ አስተላለፈ። ምን ብሎ? አንተ 1000 2000 3000 ብትገድል 3000 እና 5000 በቀን አሳምኖ የሚውል መምህር አለ ብሎ እነሆ እንዲገለው አስተላልፎ ሰጥቶታል። የቅዱስ ጴጥሮስ ማስተማር የተላከበት ዓላማው እያስተማረ መሞትም ዓላማው። የአርዮስ ግን ጴጥሮስን ለማስገደል የተጓዘው ጉዞ ግን ሰይጣናዊ ነው። አያችሁ፣ የቅዱስ ጴጥሮስ ማስተማርና 10,000 ሆነ 100,000 ማስተማር የተላከበት ነው፣ ተልቆ ነው። እንደገና ወንጌል እያስተማረ ምዕመናንን እያስተማረ እያበረታታ እየለወጠ ከቤተ ጣዖት ወደ ቤተ ክርስቲያን፣ ካለማወቅ ወደ ማወቅ፣ ከዓለም ወደ መንፈሳዊነት እያመጣ መሞት ለቅዱስ ጴጥሮስ ጸጋውም ሰማዕትነቱ ክብሩም ሽልማቱ ነው። ነገር ግን ቅዱስ ጴጥሮስን ለማስገደል ወደ ዲዮቅልጥያኖስ ሄዶ ወሬ ያቀበለው የአርዮስ ግን ለሞቱ ዋዜማ ነው። ይህንን ነው የሚነግረን። በዚህን ጊዜ ነው አውግዞ ስለነበረ ሊሞት ነውና ሳይፈታኝ እንዳይሞት አስታርቁኝ፣ በድያለሁ፣ ከስተቴ ተመልሻለሁ አለና አኪላስንና እለእስክንድሮስን ለምኖ እንዲያስታርቁት ሽማግሌ ላከ። ወደ ማን? ወደ ቅዱስ ጴጥሮስ ላከ ይለናል። የሚገርመው ነገር የተንኮሉ ተንኮል ቀን ቆጥሮ እንዲነግራቸው በዚህን ቀን
ይቅር እለዋለሁ እንዲላቸው አስገንዝቦ ላካቸው ይለናል። ሄደው ለቅዱስ ጴጥሮስ ነገሩት። ተመልሷል፣ ይቅርታ ያድርጉልኝ መምህሬ ብሏል። አጥፍቻለሁ፣ በድያለሁ። ከየትኛውም ቤተ ጉባኤ አልተማርኩም፣ ከመምህሬም አልሰማሁም። ስለዚህ በድያለሁ እናስታርቆኝ ስላለ ልናስታርቀው መጠናልና ፈቃድ እንዲደረግልን ብለው ጠየቁ ይላል። ቀን ቆጥሮ ሰደዳቸው። እንደ ነገ ሊመጣ ዛሬውኑ ተደሞ መጣበት። እግዚአብሔር ወልድ የተቀደደ ልብስ ለብሶ እጁም በራሱ ጭኖ ሲያዝን ሲተክዝ በአምሳለ ሕፃን ታየው። ለማን? ለቅዱስ ጴጥሮስ። ሊያስታርቁ ቀን ቆጥረው ባሉበት በመንፈቀ ሌሊት እግዚአብሔር ወልድ ኢየሱስ ክርስቶስ ያቺ ቀራንዮ ላይ ሐና ቀያፋ ያስቀደዱት ልብስ ወተካፈለ ምንድነው? ወተካፈሉ አልባሴ ለርእሶሙ ልብሳቸውን ለራሳቸው ማነው? ልብሴን ለራሳቸው ተካፈሉት። ልብሳቸውን አመጣው አለበሱኝ፣ የኔን ልብስ ግን ቀደው ተካፈሉት ያለው ትንቢታዊ ቃል መዝሙር 34 ላይ ወተካፈሉ አልባሴ ለርእሶሙ ልብሴን ለራሳቸው ዕጣ ተጣጥለው ተካፈሉ። የነሱን የመርገም ጨርቅ ግን ቀይ ግምጃ አምጠው አለበሱኝ የተባለው ይፈጸም ዘንድ በቀራንዮ አደባባይ ተሰቅሎ ዓለምን ሊያድን በተያዘበት ጊዜ የክብር ልብሱን ገፈው ያንን ቀይ አዳጋ ልብስ አልብሰውታል። አስቀድሞ ግን ይህ ልብስ የቀደደው ማን ነው? እነሆ አርዮስ ነው። በመንፈቀ ሌሊት ለቅዱስ ጴጥሮስ እግዚአብሔር በሕልም ታየው። ምንድነው እሱ? ቀሚሱ ተቀዷል። ጌታዬ ኢየሱስ ክርስቶስ አይደለህምን? አለ ቅዱስ ጴጥሮስ። አዎነኝ። መኑ ሰጠጣ ለልብስከ፣ ቀሚስህን ማን ቀደዳት? አርዮስ ሰጠጣ ለልብሴ፣ ልብሴንማ አንተ ያስተማርከው አንተ ያሳደግከው ያንተ ተማሪ ያንተ ተከታይ ቀሚሴን ቀደደው አለው። በዚህን ጊዜ ነው አርዮስ ሰጠጣ ለልብሴ ወፈለጠኒ እማዌ፣ ልብሴን አንድም ቀሚሴን ቀደደ ከአባቴ ለየኝ አለው። አርዮስ ሰጠጣ ለልብሴ። አርዮስ ቀደደብኝ ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ለየኝ። ቀደደ። ቀሚሴን የቀደደ ያንተ ተማሪ ነው አለና ጌታ ምን አለው? ታየው። ለማን? ለቅዱስ ጴጥሮስ። በምን? በአምሳለ ሕፃን ታየው። የሚገርም ነገር ነው። እግዚአብሔር አያችሁ፣ ሰው ከሰው ሊሰወር ይችላል፣ ከሰው ሊደበቅ ይችላል። ከእግዚአብሔር ግን ተደብቆ የሚደረግ ነገር የለም። ምንድን ነው? የማይመለስ ጽኑ መናፍቅ ነውና ከግዝቱ እንዳትፈታው ተጠንቀቅ አለ። አይመለስም፣ ውሸቱ ነው፣ እያጭበረበረ ነው። ተመልሻለሁ ተሳስቻለሁ ብሎ ሽማግሌ የላከብህ ለማጭበርበር እንጂ ለመመለስ አይደለምና እንዳትፈታው ይልቁንም ጨምረህ አውግዘው አለና ምን አለው? እግዚአብሔር ለቅዱስ ጴጥሮስ ነገረው። መናፍቅ ነውና ከግዝቱ እንዳትፈታው አለው። የሚገርመው ነገር ጠዋት በቀጠሯቸው መጥተው አኪላስ ለእስክንድሮስ ሁለቱ ገቡ። ከኋላ ማን አለ? አርዮስ አለ። አርዮስ ሊገባ አንድ እግሩ ከውስጥ አንድ እግሩ ከውጭ ሳለ ውጉዝ አርዮስ በሰማይ ወበምድር አለው። ስንተኛ? ሁለተኛ። ሁለቱ ገብተው ቆመዋል ሊያስታርቁ፣ እለእስክንድሮስና አኪላስ። የአርዮስ ደግሞ አንድ እግሩ ገብቷል፣ አንድ እግሩ ውጭ ላይ ነው ያለው። በዚህን ሰዓት ላይ ባልጠበቁት መልኩ ማለት ነው ማና አኪላስና እለእስክንድሮስ ባልጠበቁት መልኩ ከቅዱስ ጴጥሮስ አንድ ኃይል ወጣ። ምንም ውጉዝ አርዮስ በሰማይ ወበምድር። አርዮስ በሰማይና በምድር የተወገዘ ነው ብሎ በግዝቱ ላይ ግዝት ጨመረበት። በግዝቱ ላይ ግዝት ጨመረ። ደነገጡ። የሚገርመው ነገር አርዮስ የኋሊት ዘወር ብሎ ጠፋ። ጥፋቱን ስለሚያውቅ ማለት ነው። ዘወር አለና አንድ እግሩ ነበር ገብቶ የነበረው፣ አንድ እግሩ ውጭ ነበር። በዚያው ዘወር አለና እልም አለ። ያ
ውስጡ ላይ ያለ ርኩስ መንፈስ እንዲወገድ የቅዱስ ጴጥሮስ ኃይልና ኃይለ መንፈስ ቅዱስ በአርዮስ ላይ የመጣው መንፈስ አስወገደው። ለዚህ ነው በዚህ በማቴዎስ ወንጌል ምዕራፍ 16 ላይ ጌታ ቅዱስ ጴጥሮስን ምንድን ነው ሂድ ከፊቴ አንተ ሰይጣን ያለው እኮ ጴጥሮስን እኮ አይደለም። በጴጥሮስ ጀርባ ሰይጣን ሊፈትነው መጥቷል። አይሆንብህ፣ አይደረግብህ፣ አትሙት፣ አትሰቀል ይለው ነበር። የመጣበት ዓላማ ሊገረፍ፣ ሊሰቃይ፣ ሊሰቀል፣ ሊሞት፣ ሊቀበር፣ ሊነሳ የመጣበት ዓላማ ነው። ይህን ዓላማ ለማሳካት ገዳመ ቆሮንቶስ 40 ቀንና 40 ሌሊት ሲጸልይ በዳቦ ፈተነው፣ በስልጣን ፈተነው፣ በፍቅረ ንዋይ ፈተነው፣ ዲያብሎስን ድል አደረገው። አሁን ያ በገዳም ድል የሆነው ሰይጣን በማን መጣ? በቅዱስ ጴጥሮስ ጀርባ መጣ። ገሰጸው። አሁን ቅዱስ ጴጥሮስ ነው። እዚህ ጋር አንዳንድ ሰዎች መጽሐፍ ቅዱስ ሳያውቁ ዝም ብለው ጴጥሮስን ሰደው ይላሉ። ጌታ አይሳደብም እንዴ! በጽላቱ ላይ በሕጉ ላይ ያለው እኮ አክብር ነው፣ አትሳደብ ነው። መሳደብ ኃጢአት ነው፣ ወንጀልም ነው። ስለዚህ ጴጥሮስን ሳይሆን ሰይጣንን ነው። እዚህ ጋር ምንድን ነው? በቅዱስ ጴጥሮስ ላይ ያለው መንፈስ ቅዱስ በአርዮስ ላይ የመጣውን ሰይጣን ምን አለው? ሲገስጸው አርዮስ ወጣና እልም አለ ይለናል። ሄደ፣ ጠፋ ነው የሚለው። የሚገርመው ነገር እነሱም ደንግጠው ቆሙ ይላል። ሁለቱ እለእስክንድሮስና አኬላስ ደነገጡ። ምክንያቱም አልጠበቁም። አስታርቀው ወደ በረቱ እንዲገባ፣ ወደ ደቀ መዝሙርነቱ፣ ወደ ልልና፣ ወደ ክብሩ እንዲገባ፣ በተዋህዶ ጸንቶ እንዲኖር። ምክንያቱም ሁለት ባህሪ የሚለው ነገር 9ኙ ቅዱሳን ከሮም ከአንጾኪያ ወደ ኢትዮጵያ እንዲመጡ ያደረጋቸው ይሄ ነው። አንድ አምላክ፣ አንድ ባህሪ፣ በአንድነት በሶስትነት ሲሰለስ የሚኖር እግዚአብሔር እንጂ ሁለት ባህሪ የለም ብለው ይህን አናመልክም ብለው ነው ተሰደው የመጡት አይደለም። ወነአምን በአሐቲ ቅድስት ቤተክርስቲያን፣ በአንዲት ቤተክርስቲያን፣ በአንዲት ጥምቀት፣ በአንድ አምላክ፣ በአንድ ጌታ እናምናለን። አለቀ። ይሄ ነው። ዛሬም ወልድ ዋሕድ አንድ አምላክ። ለዚህ ነው ዛሬም ሰማዕትነት አለ፣ ነገም ይቀጥላል። ወጣና ልማለን። እነሱ ደንግጠው ቀሩ። ለምን ደነገጣችሁ አላቸው። እናስታርቃለን ብለን ጠብ ስናጠና ለምን አንደነግጥም? እናስታርቃለን ብለን ይዘን መጠን እንደገና የባሰ በግዝት ላይ ግዝት፣ አንዱን እናስፈታለን ብለን መጠን እንደገና በዛው ላይ ሌላ ግዝት መጣ። ለምን አንደነግጥም አሉና ቆሙ። የማይመለስ መናፍቅ መሆኑን ጌታዬ ነግሮኛል። ከኔ ቀጥሎ አኪላስ ይሾማል። የማይመለስ መሆኑን ጌታዬ ነግሮኛል። እኔ አልፋለሁ፣ ከኔ ቀጥሎ አኪላስ ይሾማል። በከንቱ ውዳሴ ተጠልፎ ይፈታዋል። አንድም ከኔ ቀጥለህ አኪላስ አንተ ትሾማለህ። አንተን በከንቱ ውዳሴ ይጠልፍና ትሾመዋለህ። ያንተ ዕድሜ ግን ያጥራል። አንተ ትሾማለህ በእርግጠኝነት በወንድምነት፣ በከንቱ ውዳሴ አብሮ በማደግ በሌላ ነገር ትፈታዋለህ። ነገር ግን ዕድሜ አጭር ነው፣ ይቀሰፋል። አንድም ትቀሰፋለህ። ይህንን የአምላክን ከድንግል ማርያም መወለድ ድንግል ማርያም አምላክን መውለዷን የሚክደውን ከአብ የባህሪ አባቱ ከመንፈስ ቅዱስ የባህሪ ሕይወቱ የእግዚአብሔርን አንድነትና ልዕልና ክብር የሰነጠቀ የለየ ፍሉጥ የተወገዘ አንተ ትፈታዋለህ፣ ግን ትቀሰፋለህ። እለእስክንድሮስም ቀጥሎ ይሾማል። አንድም ቀጥሎ አንተ ትሾማለህ። እዚያው ፊት ለፊት ስለቆሙ አኪላስ ቀጥለህ ደግሞ እሱ ይቀሰፋል፣ አንተ ትሾማለህ። አንተ ታወግዘዋለህ። በአንተም ጊዜ ታላቅ ጉባኤ ይደረጋል። የአንተ ጉባኤ እስከ ዕለተ ምጽአት ድረስ 318 አባቶች ወሰኑ። ርትዕት ሃይማኖት 318 አባቶች ትልቅ ውሳኔ ይወስናሉ። እስከ ዕለተ ምጽአት ድረስ ወልድ ዋሕድ እያሉ በአንድ እግዚአብሔር እናምናለን፣ የተወለደ እንጂ ያልተፈጠረ፣ በመንፈስ ቅዱስ እናምናለን። ዘሰረጻ ማምንስግን ሎቶን ስም ከአብ በሰረጸ እናምናለን እያሉ ወልድ ዋሕድ እያሉ እስከ ዓለም ፍጻሜ ድረስ ምዕመናን ይኖራሉ። ስለዚህ
ይሄ ነው ብሎ መለሳቸው ይላል። ምዕመናን ዲዮቅልጥያኖስም የሚገርመው ነገር በተለያየ መልኩ እያስገደለ ሊያመነምን ይፈልግ ነበረ። ዲዮቅልጥያኖስ ከላካቸው አገልጋይ ወይም ደግሞ የእሱ አገልጋዮች ከሚባሉ ጭፍሮች ሴት ወይም ደግሞ ወንድ ሳይል ቅዱስ ጴጥሮስን ለማስገደል ይፈልግ ነበር ይላል። ይልቁንም ሌት ቀን ምዕመናኑ ደግሞ ሴቶችም ወንዶችም አንድ ላይ ሆነው ቅዱስ ጴጥሮስ እንዳይሞትባቸው ሴቶች በዚህ በኩል ወንዶች በዚህ በኩል ሆነው ይጠብቁ ነበር። ማን? ቅዱስ ጴጥሮስ እንዳይገደልባቸው። ተፍጻሜ ሰማዕት ቅዱስ ጴጥሮስ ሊቀ ጳጳሳቱ ሊቀ ጳጳሳቱ ቅዱስ ጴጥሮስ ሴቶቹ መምህራችን እንዳይሞት አስተማሪያችን አጽናኛችን እንዳይሞት ብለው ወንዶቹ ይሄ ወጣት አይደለም አረጋውያን ሁሉም አንዱ ነው ቅዱስ ጴጥሮስን ይጠብቁ ነበር። ሌሊት ሙሉ ቀኑ ሙሉ በሚሄድበት ይሄዳል፣ በሚተኛበት ዙሪያውን ይተኛሉ፣ በሚቆምበት ይቆማል፣ ይማራል፣ ሲደክማቸው ያርፋል፣ እየጠራ ይጠብቃሉ። የሚገርም ነገር ነው። በኋላ ግን ቀኑ እየበዛ ሲሄድ ወደ ቤታቸው ሄዱ። በዚህ ጊዜ ቅዱስ ጴጥሮስ ኦ እግዚኦ ረስያ ለደሜ ማኅተመ ደመ ኩሎሙ ሰማዕተ አንጾኪያ ምንድን ነው የሚለው? አቤቱ ደሜን የአንጾኪያ ሰማዕታት ደም መደምደሚያ አድርጋት እያለ ሲጸልይ አድሮ በነገታው ጠዋት ከሰራዊቱ ጋር በድብቅ ተመካክሮ ሳንኳኳላችሁ በመስኮት ኑ አላቸው ይላል። ምንድን ነው እሱ? በዚህ በኩል ምዕመናን ተኝተዋል፣ ሴቶች በዚህ በኩል ወንዶች ተኝተዋል። ምዕመናን በዚህ ተኝተዋል። በዚህ በኩል ያሉ ሴቶች ናቸው፣ በዚህ በኩል ያሉ ወንዶች ናቸው። በየት በኩል ጠላት ይምጣል? ቀኑ በዛ፣ ምዕመናን ተሰቃዩ። እሱን እየጠበቁ የዲዮቅልጥያኖስ ሰራዊት ደግሞ ጴጥሮስን ለመግደል ሸምቀዋል፣ ሰይፍ ይዘዋል፣ በቃ ታዘዋል፣ ተልከዋል። ምዕመናን ደግሞ እልክ ይዟቸዋል። ሃይማኖታዊ ነው፣ አባታዊ ነው። እኛ ሳንሞት መምህራችን አይሞቱም ብለው ወጥረው ይዘዋል። ቀኑ እየበዛ ሄደ። በዚህን ጊዜ ነው ቅዱስ ጴጥሮስ ኦ እግዚኦ ረስያ አለና ተፍጻሜ ሰማዕት የተባለው ለዚህ ነው። በዚህ አካባቢ ላይ ይህንን የኔን ደም የመጨረሻ የክርስቲያኖች የሞትን ደም አድርገው ከዚህ በኋላ በሃይማኖታቸው እንዳይሞቱ ይልቁን ጸንተው እንዲኖሩ ብሎ ጸልዮ ሲጨርስ ለወታደሮቹ ነገራቸው። እኔ ሳንኳኳላችሁ መጣችሁ በመስኮት በኩል፣ በዚህ በኩል በበር አይታሰብም፣ በዚህ በኩል አይታሰብም፣ በመስኮት በኩል ግን እንደምጸልይ ሁኜ አንገቴን እሰጣችኋለሁ፣ ቁረጡና ተገላገሉ አላቸው። የሚገርም ነገር ነው። ምንድን ነው የሚለው? ጸሎቱን ጨርሶ ሲያንኳኳላቸው ሰያፊው በመስኮት ቀርቦ አንገቱን አስመችቶ ቀሚሱን አውልቆ አንገቱን ሰጥቶ ተቆረጠ ይላል። በፈቃዱ ነው። አሳወሎሙ ፊቃሮ ቅድስተ ወመጦሙ ክሳዶ ክብርተ። እርሳችን እዚህ ነው። አሳወሎሙ ፊቃሮ ቀሚሱን አወለቀላቸው፣ ወመጦሙ ክሳዶ ክብርተ አንገቱን ሰጣቸው። ቀሚሱን አወለቀላቸው፣ አንገቱን ሰጣቸው፣ አንገቱን ቆረጡት። የታላቁ ሰማዕት በረከት በሕይወታችን ላይ ይደርብን። ቀሚሱን አውልቆ አንገቱን ሰጥቶ ተቆረጠ። አሳወሎሙ ፊቃሮ ቅድስት ወመጦሙ ክሳዶ ክብርተ ለጋራት እንዲል ድጓ ይለናል። ቅድስት ቀሚሱን አውልቆ ክብርት ራሱን ሰጣቸው። በዚህ ሁኔታ አንገቱን ተቆርጦ በሰማዕትነት አርፏል። ተፍጻሜተ ሰማዕት መባሉ ቅኑ ደሜን የሰማዕታተ አንጾኪያ መደምደሚያ አድርጋት ብሎ በመጸለዩ ነው። ለዚህም ምስክር ከሰማይ ለይኩን ለይኩን የሚል ድምፅ ተሰምቷል ይለናል። ቆስጠንጢኖስ በነገሰ ጊዜ ከእስክንድሪያ በስተምዕራብ በኩል በስሙ ቤተ ክርስቲያን ሰርቶ የካቲት 5 ቀን ቅዳሴ ቤቱን አክብሯል። የዕረፍቱ መታሰቢያ ህዳር 29 ቀን ዛሬ ነው። አሳወሎሙ ፊቃሮ ቅድስተ ወመጦሙ ክሳዶ ክብርተ ቀሚሱን አወለቀላቸው፣ አንገቱን ሰጣቸው፣ በሰይፍ ቆረጡት፣ ሰማዕትነትን አገኘ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያድርግልን። ገባ ገባ በሉ።